የሀገሩ ሰዎች ቺንግስ ካን ሲሉ ነው የሚጠሩት። ምዕራቡ ዓለም ደግሞ ጂንግስ ካን ይለዋል። የተወለደው የኛው ንጉስ ላሊበላ በተወለደበት ሰሞን ነበር፣ የዛሬ 800 ዓመታት ግድም። የኛው ንጉስም ጻድቅም የሆነው ላሊበላ ውቦቹን ውቅር አብያተ ክርስቲያናት በሚያነጽበት ወቅት እርሱ ከቻይና እስከ ኢራን ያለውን የዓለም ክፍል በወረራዎቹ አበሳውን እያሳየ ነበር። እርግጥ ሰውየው ተራ ወራሪ ብቻ አልነበረም፣ የሚደንቅ ባህሪና ስብዕና የነበረው ታላቅ መሪም ነበር። ለመሆኑ ግን ይህ ብዙዎች እንደ ታላቅ መሪ የሚያዩት የሞንጎል ወራሪ ጦር መሪ ታሪኩ ምን ይመስል ይሆን? ዛሬ የዚህን ሰው ታሪክ ጠለቅ ብለን እናያለን። አብራችሁን ቆዩ። እንደ ጎርጎሮሳውያን አቆጣጠር በ2011 በወጣ አንድ ጥናት መሰረት በ13ኛውና በ14ኛው ክፍለ ዘመን መካከል ከፍተኛ መጠን ያለው ካርቦን ዳይኦክሳይድ ከመሬት ከባቢ አየር ውስጥ በሚስጥራዊ ሁኔታ ተወግዶ ነበር። ከፍተኛ መጠን ሲባል ምን ያክል መሰላችሁ? ወደ 700 ሚሊዮን ቶን ገደማ። ይህ ማለት እንግዲህ መላዋ ዩናይትድ ኪንግደም በአንድ ሙሉ ዓመት ውስጥ ከምታመነጨው የካርበን መጠን ከ2 እጥፍ በላይ እንደማለት ነው። አሁን ካለንበት የአየር ንብረት ቀውስ አንጻር እንዲህ አይነቱ ዜና የሰው ልጅ ከጊዜ ወደ ጊዜ እየጨመረ የመጣውን የካርበን ልቀት እንዲቀንስ ለማድረግ በሚጥሩ ሳይንቲስቶች ዘንድ ትልቅ ትኩረት ሊሰጠው የሚገባ ነበር። ነገር ግን በሚያሳዝን ሁኔታ ከ800 ዓመታት በፊት የታየው ይህ ፈጣን የካርበን ዳይኦክሳይድ ቅነሳ ዘመናዊ ሳይንቲስቶች ሊጠቀሙበት በሚችሉት ቴክኖሎጂ የተከሰተ አልነበረም። ምክንያቱ ጂንጊስ ካን ነበረ። ለካርበን ቅነሳ ስኬቱ ሚስጥሩ ምን ነበር? ጦርነት፣ የሰዎች በገፍ መገደል፣ ያውም ብዙ ሰዎች። በሞንጎሉ መሪ በጂንጊስ ካን የሚመራው ጦር በ13ኛው ክፍለ ዘመን እስያን በወረረበት ጊዜ ለ40 ሚሊዮን ሰዎች ሞት ሰበብ ሆኗል። ይህም በወቅቱ ከነበረው የዓለም ሕዝብ ቁጥር ከ10% በላይ ማለት ነው። ያ ሁሉ ግድያ ቀደም ሲል ደን ተመንጥሮባቸው መንደር ከተማ ተመስርቶባቸው እንዲሁም የእርሻ መሬት የነበሩ ሰፋፊ መሬቶች መልሰው እንዲያገግሙና ደን እንዲሆኑ አደረገ። ይህም በምላሹ ከፍተኛ መጠን ያለውን ካርበን በመምጠጥ በከባቢ አየር ውስጥ ያለውን የካርቦን ዳይኦክሳይድ መጠን በከፍተኛ ሁኔታ እንዲቀንስ፣ ምናልባትም ፕላኔቷን እንድትቀዘቅዝ አድርጓል። ሰዎችን በመግደል ብቻ የፕላኔቷን ሙቀት መለወጥ በማንኛውም መስፈርት አስገራሚ ነው። ነገር ግን ይህ ጂንጊስ ካን ዓለማችንን ከቀረጸባቸው ስፍር ቁጥር የሌላቸው መንገዶች አንዱ ብቻ ነው ይላሉ አንዳንዶች። ምናልባትም በታሪክ ታይቶ በማይታወቅ የክድህነት ወደ ንግስና ታሪክ ታላቁ ንጉስ ወይም በሞንጎሎች አጠራር ታላቁ ሃን በ8 ዓመቱ በጎሳው ተጥሎ የመሞት ዕጣ ፈንታውን አሸንፎ በከፍታው ወቅት ወደ 20% የሚጠጋውን የመሬት ክፍል የሸፈነና 25% የዓለምን ሕዝብ የያዘ ግዙፍ ኢምፓየር መስርቷል። ነገር ግን አሁን እንደምትረዱት ጂንጊስ ካን ተራ የወራሪ ጦር መሪ ብቻ አልነበረም። ይልቁንም እሱ ከዘመኑ የቀደመ ታላቅ የሀገር መሪ እንዲሁም ምናልባትም በምድር ላይ ከኖሩ ታላላቅ መሪዎች አንዱ ነበር። ይህ የጂንጊስ ካን ታሪክ ነው። መላውን ዓለም ሊገዛ ጥቂት የቀረው ሰው። በደፈናው የሞንጎሊያ የኬንቲል ተራራዎች ውስጥ እንደተወለደ የሚነገርለት ኋላ ላይ ጂንጊስ ካን ለመሰኘት የበቃው ሰው እውነተኛ የተወለደበት ዓመት አይታወቅም። ቢሆንም ግን ብዙዎች በ1162 እንደተወለደ ይገምታሉ። የሕፃኑ ስም ቴሙጂን ነበር የሚሰኝ። የቴሙጂን ሕይወት ጅማሮ እንደመላው ሕይወቱ ሁሉ በግጭትና ጦርነት የተመላ ነበር። የቴሙጂን አባት የቴሙጂንን እናት ከሌላ ሞንጎል ላይ ቀምቶ ነበር ያገባት። ነገሩ እንዲህ ነው። ኋላ ላይ የቴሙጂን እናት ለመሆን የበቃችው ሴት አዲስ ሙሽራ ሆና በፈረስ ላይ ከተቀመጠው ባሏ ጎን በጋሪ እየሄደች ሳለ የጎሳው የጦር መሪ ሆነው የቴሙጂን አባት ያያታል። ሴት ጠልፎ ማግባት ወይም ጠልፎ ባሪያ አድርጎ መያዝና መሸጥ በወቅቱ በጣም የተለመደ የሞንጎል ባህል ነበር። የቴሙጂን አባት ሙሽራዋን እንዳየ ሊጠልፋት አስቦ በፍጥነት ባልንጀሮቹን ሊጠራ በፈረስ ሸመጠጠ። ወዲያው እየጋለቡ መጡ። ነገሩ የገባት ሙሽራ ባሏን ግድ የለም አንተ አምልጥ፣ ብትፋለማቸው ገድለው እኔን ይዘው መሄዳቸው አይቀርም። ስለዚህ ሂድ፣ ግድ የለም በዓለም ላይ ብዙ ሴቶች አሉ፣ አንዷን አግባና ለመታሰቢያ በስሜ ጥራት ስትል ተማጸነችው። አንገራግሮ ኋላ ላይ ሻላትና አላስችል ብሎት ዞሮ ወደ ኋላ እያያት እየጋለበ ሄደ። ኮረብታውን ተሻግሮ ሄዶ ካይኗ ሲጠፋ ነበር ያለቀሰችው። ሆሉን የምትሰኘውን ይህችን ሴት የቴሙጂን አባት ሁለተኛ ሚስቱ አድርጎ አገባት። የመጀመሪያ ልጇን ወለደች። የጎሳ አለቃ የሆነው ባሏ በወቅቱ ቴሙጂን የሚሰኝ የተቀናቃይን ጎሳ ጀግና ገድሎ ስለነበር አዲስ የተወለደውን ጨቅላ ቴሙጂን ሲል ሰየመው። አፈታሪኩ እንደሚለው ቴሙጂን ሲወለድ በእጁ የረጋ ደም ጨብጦ እየጮኸ ነበር። ይህም ወደፊት ታላቅ ተዋጊ እንደሚሆን እርግጠኛ ምልክት ተደርጎ ተወስዶለታል።
የጎሳ መሪ ልጅ እንደመሆኑ መጠን ቴሙጂን የተወለደው በአንጻራዊነት በተደላደለ ሕይወት ውስጥ ነበር። በልጅነቱ እንደ ማንኛውም የሞንጎል ሕፃን ለጥ ባለው የሞንጎል ምድር ላይ ፈረስ ግልቢያውን አደኑን እየተካነበት አደገ። መቼም ሞንጎሎች ለፈረሶች ያላቸው ፍቅርና ከፈረሶቻቸው ጋር ያላቸው ጥምረት አጀብ የሚያስብል ነው። እግራቸው እርካቡን መርገጥ በማይችልበት በጨቅላ ዕድሜያቸው ነው ፈረስ ላይ ቆሞ መጋለብ የሚጀምሩት። መች ሚዛን ጠብቆ መጋለብ ብቻውንና ነገሩ ጥንካሬያቸውን ለመፈተሽ ከጎናቸው ባለ ፈረስ ላይ ከሚጋለበው ሌላው ብላቴና ጋር ማን ገፍቶ ይጥላል በሚል እየተገፋፉም ጭምር ነው እኮ የሚጋለቡት። ለውጊያ ብቁ ሲሆኑማ ችሎታቸው ሌላ ደረጃ ይደርሳል። አንድ የሞንጎል ተዋጊ በሰዓት እስከ 60 ኪሎ ሜትር በሚፈተለክ ፈረስ ላይ ሆኖ እየጋለበ በ200 ሜትር ርቀት ላይ ዛፍ ላይ ታስሮ በንፋስ የሚወዛወዝ ኢላማን በቀስት መምታት ይችላል። ልብ አድርጉ፣ ኢላማውን ለመምታት ቀስቱ መወንጨፍ ያለበት አራቱም የፈረሱ እግሮች በአየር ላይ በሚሆኑበት ቅጽበት ነው። እናም የሞንጎል ተዋጊ ይህን ማድረግ ይችላል። ብላቴናው ቴሙጂን ገና በ8 ዓመቱ የተቀናቃይን ጎሳ መሪ ልጅ የሆነችው ቦርቴ ታጨችለት። ሁኔታው ሁለቱን ተቀናቃይን ጎሳዎች ሊያቀራርብ የሚችል ቢሆንም የቴሙጂን አባት በባላንጣ ጎሳ ታርታሮች ተመርዞ መሞቱ ነገሩን አበለሻሸው። የቴሙጂንና የመላ ቤተሰቡን መጻኢ ዕድልም አጨለመው። የቴሙጂን አባት ሲሞቱ ከሁለት ሚስቶቻቸው 6 ልጆች ነበሯቸው። ከመጀመሪያው 4፣ ከሁለተኛዋ ደግሞ 2። ቴሙጂን የሁለተኛዋ ሚስቱ የመጀመሪያ ልጅ ነው። ሁሉም ልጆች አባታቸውን የጎሳ መሪነት ሥልጣን መረከብ በማይችሉበት ለጋ ዕድሜ ላይ ነበሩ። ምንም እንኳ የቴሙጂን ዘር የተከበረ ቢሆንም የቴሙጂን አባት ሥልጣን መረከብ የሚችል ዕድሜው የደረሰ ልጅ ስለሌለው ሌላኛው ታይቹድ የሚሰኘው ጎሳ መሪ የቴሙጂንን ጎሳ ጠቅልሎ የቴሙጂንን ቤተሰብ ማለትም 6 ልጆችና 2 እናቶቻቸውን በዚያ አስከፊ የሞንጎል ክረምት ባወጣ ያውጣችሁ ብሎ አባረራቸው። ሁኔታው የሞት ፍርድ ቢሆንም እንደምንም ሥራ ስሩንም የተገኘውንም ፍሬ እየበሉ አሳ እያጠመዱ ካስቸጋሪው ጊዜ በሕይወት መትረፍ ቻሉ። ቴሙጂንና ወንድሞቹ በወገኖቻቸው የደረሰባቸውን መገለልና እንዲሞቱ መጥተው አልረሱትም። አንድ ቀን የአባታቸውን የጎሳ መሪነት ሥልጣን የመረከብ ሕልምም አላቸው። በዚህ ረገድ ሕልሙን ያነገቡት ቴሙጂንና ከሌላ እናት የሚወለደው ቴሙጂንን በ2 ዓመት የሚበልጠው በህተር ነበሩ። እናም ደግሞ በሁለቱ መካከል የከፋ ፉክክርና መቃቃር ነበር። ቤተሰቡ እንዲሁም በቂ የሚበላ ነገር የለው። በህተር ሆዬ ያችኑ ትንሽ ምግብ ለብቻዬ ካልበላው ያሌፋንን ጀመር። ወደፊት ጂንጂስ ካን ለሚሆነው ቴሙጂን ይህም በደል መታገስ የማይታሰብ ነው። በመሆኑም ቴሙጂን ከታናሽ ወንድሙ ጋር በመሆን ሰው የማይኖርበትን ጊዜ ጠብቀው በህተርን በቀስት ገደሉት። እንዴት ወንድምን ትገላለህ በሚል የቴሙጂን እናት ብትወቅሰውም ወንድሞቹ ግን ምንም ተቃውሞ አላሰሙም። ብዙም ሳይቆይ እንደ ቤተሰቡ ራስ አባወራ መታየት ጀመረ። 14 ዓመት ሆኖታል። በአደም ቢሉ በውጊያ ተከኖበታል። እናም ደግሞ አንዳች የመሪነት ግርማ ሞገስ ተላብሷል። ሲናገር ይደመጣል፣ ሲያዝ ይፈጸማል። የወደፊቱ ታላቅ የሞንጎል መሪ ጂንጂስ ካን እየተወለደ ነበር። የአባቱን የጎሳ መሪነት ሥልጣን የቀሙት ሰዎች የቴሙጂንን ተሰሚነት ያደገ መምጣት ሲሰሙ ስጋት ገባቸው። ዝም ካሉት እንደማይተኛላቸው በመገንዘብ ቀድመው ለማጥቃት ተነሱ። እናም ድንገት የቴሙጂንን መንደር አጥቅተው ቴሙጂንን እስረኛ አድርገው ወሰዱት። ያኔውኑ ቢገሉት ኖሮ ጂንጂስ ካን የሚባልም አይኖር፣ የዓለም ታሪክ አቅጣጫም በተለወጠ ነበር። ገና የጎሳ መሪው ቴሙጂንን አስሮ ለጎሳው አባላት እያሳየ መሸለልን መረጠ። መሸት ሲልም እንዳያመልጥ በእስረኛ አንገት ዙሪያ የሚጠለቅ የእንጨት ሰሌዳ አስጠልቆለት ከአንድ ጠባቂ ጋር ትቶት ሊጠጣ ሄደ። ጠባቂው በመጠጥ መዳከሙን ያየው የወደፊቱ ጂንጂስ ካን በአንገቱ ዙሪያ በተጠለቀለት የእንጨት ሰሌዳ ጠባቂውን ገሎ ከነንጨት ሰሌዳው አምልጦ ከቤተሰቡ ጋር ተቀላቀለ። ቴሙጂን 15 ዓመት ሞላው። በሞንጎል ሕግ መሠረት አሁን ልጅ ሳይሆን አዋቂ ነው። እናም ደግሞ ያኔ ከታጨችለት ጊዜ ጀምሮ ያላያት እጮኛውን ቦርቴን ማግባት አለበት። አባቱ አቅዶት እንደነበረው ፍቅረኛሞቹ ተጋቡ። በሰርጉ ሥነ ሥርዓት ላይ የቦርቴ አባት ለቴሙጂን ከጥቁር አጋዘን ቆዳ የተሠራ እጅግ ያማረ ካባ አበረከቱለት። እርሱ ደግሞ ይህንን ስጦታ ቶግሩል ለሚሰኘው የአባቱ ጓደኛ አበረከተው። ቶግሩል ኬራይት የተባለ ኃይለኛ ጎሳ መሪ ነበር።
ቶግሩል ምናልባትም የፋሽን አፍቃሪ ሳይሆን አይቀርም። በስጦታው እጅጉን ተደሰተ። ቴሙጂንንም አለሁልህ፣ ለሚመጣው ሁሉ ከጎን ነኝ አለው። ብዙም ሳይቆይ የቴሙጂን መንደር በመርኪት ጎሳ ወራሪ ጦር እንዳይሆን ሆኖ ተወረረ፣ ተዘረፈ። በነገራችን ላይ ከዓመታት በፊት የቴሙጂን አባት የቴሙጂንን እናት ከባሏ ነጥሎ የወሰደው ከዚሁ ጎሳ አባል ላይ ነበር። ለካንስ ነገሩን አልረሱትምና አሁን ለበቀል መምጣታቸው ነው እንግዲህ። ዓላማቸው ግን አሁን የ5 ልጆች እናት የሆነችውን ያኔዋን ሙሽራ ሳይሆን የቴሙጂንን ሚስት ቦርቴን ነበርና ወራሪዎቹ ቦርቴን አፍነው ወስደው ለአንዱ የራሳቸው ተዋጊ ዳሯት። በዚህ ወቅት ቴሙጂን ከጓደኞቹ ጋር ከመንደሩ ርቆ እያውደለደለ ነበር። ሲመጣ የሆነውን ሁሉ ሰማ። ወዲያው አይዞ ከጎን ነኝ ወዳለው ወደ ቶግሩል ገስግሶ የምወዳት ሚስቴን ካጣው አልኖርምና ፍቅሬን ለማስመለስ እርዳኝ ሲል ተማጸነው። ቶግሩል አላሳፈረውም። ቦርቴን ለማስመለስ 20 ሺህ ጦር ይዞ እንደሚዘምት ቃል ገባለት። መቼ ብቻ ቶግሩል የጀዳራን ጎሳ መሪ ሆነው ጃሙካ 20 ሺህ ጦር ይዞ እንዲዘምት አግባባው። እዚህ ጋር የጃሙካ የሚሰኝ የጎሳ መሪ የቴሙጂን የልጅነት ጓደኛ እንደነበር መጥቀስ አስፈላጊ ነው። ለነገሩ ወዳጅነታቸው የልጅነት ጓደኛ ከመሆንም በላይ ነው። በደም እንደተሳሰረ ወንድማማችነት ያለ ትስስር የነበራቸው ወዳጆች ናቸው። እርግጥ ውስጡን ፉክክርና ሽኩቻ ባያጣቸውም የሆነ ሆኖ ቴሙጂን የራሱን ጦር ወንድሞቹን የእነዚህን አጋሮቹን ጦር ይዞ የሚወዳት ቦርቴን ለማስመለስ ወደ ሜርኪቶች መንደር ገሰገሰ። ያ ሁሉ ሰራዊት ወደ እነርሱ እየገሰገሰ መሆኑን ያወቁት ሜርኪቶች ባለቀ ሰዓት የሰሩ ስህተት ገባቸው። ለማንኛውም የሚችሉትን ያክል ተፋልመው ተሸነፉ። ቴሙጂንም ቦርቴን ይዞ ወደ መንደሩ በደስታ ገባ። ግን አንድ ችግር ነበር። ቦርቴ አርግዛለች። ከእርሱ ታርግዝ ታፍና ከተዳረችለት ሰው የሚታወቅ ነገር የለም። ቢሆንም ቴሙጂን የተረገዘው ልጅ የኔ ነው ብሎ ተቀበለ። ይህ ዘመቻ ለቴሙጂን እጅጉን ጠቅሞታል። አደገኛ ተዋጊ ጦር ለመገንባት ቻለ። ትልቅ ሰራዊት ያላቸው ወዳጆችን አፈራ። በሞንጎሊያ ምድር ደረጃው ከፍ ያለ የጦር መሪ ለመሆን በቃ። ግን ከዚህ ዘመቻ 1 ዓመት በኋላ ነገር ተበላሸ። ከልጅነት ወዳጁ ከጃሙካ ጋር ተጣላ። ቴሙጂን እና ጃሙካ አብረው ያደጉ የልጅነት ጓደኛሞች ቢሆኑም በመካከላቸው አንዳች ወዳጃዊ ፉክክር ነበር። ጉዳዩ ላይ ስልጣንና የክብር መደፈር ሲታከልበት ቅራኔው ወደ መረረ ጥላቻና ግጭት እንደሚያመራ ግልጽ ነው። የሆነውም ያ ነበር። እንደሚባለው ከሆነ ነገሩ የተካረረው ጃሙካ ቴሙጂን ስለመረጠው ሰራዊት የማስፈሪያ ቦታ የንቀት አስተያየት ሲሰጥ ነበር። የከረረ ጥል ተጣሉ። ከዚህ በኋላ ሁለቱ የቀድሞ ባልንጀሮች በነፍስ የሚፈላለጉ ባላንጦች ሆኑ። እናም አይቀሬው ፍልሚያ በ1187 ተካሄደ። ኋላ ላይ የዓለማችን ታላቁ የጦር መሪ ለመሆን የበቃው ያሁኑ ቴሙጂን የወደፊቱ ጂንጂስ ካን በቀላሉ የዚህ ጦርነት አሸናፊ እንደሚሆን ብንገምት አይፈረድብንም። እውነታው ግን ከዚህ በተቃራኒው ነበር። ምንም እንኳ ሁለቱ ጦሮች እኩል የሚባል ኃይል ቢኖራቸውም ቴሙጂን ክፉኛ ተሸነፈ። የሽንፈቱ አስከፊነት መገለጫ ምን መሰላችሁ? ከዚህ ሽንፈቱ በኋላ ላሉት 8 ዓመታት ቴሙጂን የት እንደደረሰ እንኳ ሳይታወቅ ደብዛው ጠፍቶ ከረመ። አሁን ላይ ብዙ የታሪክ ተመራማሪዎች እንደሚገምቱት ቴሙጂን ድንበር አቋርጦ ወደ ቻይና ሳይገባ አልቀረም። በዚያም በጂን ስርወ መንግሥት ንጉሠ ነገሥታት ስር በባርነት ቀንበር ስር ሲማቅቅ ዓመታትን አሳለፈ ይላሉ። ሌሎች ደግሞ ራቅ ባሉ የሞንጎሊያ አካባቢዎች ኃይሉን እያጠናከረ ተሸሽጎ ከርሟል ባይ ናቸው። ለማንኛውም በእነዚያ በጠፋባቸው ዓመታት የትም ይክረሜት ቴሙጂን በ1195 አቅሙን አበርትቶ ተመልሶ መጣ። በምን መንገድ እንደሆነ ባልታወቀ ሁኔታ አዲስና ጠንካራ ጦር ይዞ ነበር የመጣው። ወዲያውኑ ከቀድሞ ወዳጁና መካሩ ከቶግሮ ጋር ኅብረት ፈጠረ። ይህኛው ቴሙጂን ግን ከ8 ዓመት በፊት በጃሙካ ከተሸነፈው ሰው በፍጹም የተለየ ነበር። ድሮም ጨካኝ ቢሆንም አሁን ግን ያ ባህሪው ወደ ሌላ ደረጃ ተሸጋግሮ ነበር። ጠላቶቹን በጦር ሜዳ ማሸነፍ ብቻ የሚበቃው አልሆነም። የተሸናፊውን ጎሳ አባላት ማጥፋት ዋነኛ ስልቱ አደረገው። ያንድን ተቀናቃኝ ጎሳ ተዋጊዎች ከገደለ በኋላ ሴቶቹን በምርኮ ወስዶ ከትናንሽ ሕፃናት በስተቀር ሌሎቹን በሙሉ መግደል ጀመረ። ይህ ተግባሩ ተፈሪነቱን ጨምሮለታል። እናም መልእክቱ ግልጽ ነበር። ከቴሙጂን ጋር ተዋግቶ የሚሸነፍ ምንም ምህረት አይደረግለትም። እሱም ሆነ ቤተሰቡ ከታሪክ መዝገብ ላይ ይፋቃሉ። እናም በርካታ ጎሳዎች ያላንዳች ውጊያ ቴሙጂንን ተቀላቀሉ። ቴሙጂን በድል ላይ የተረማመደ በታሪክ ከታዩት እጅግ አስፈሪ የጦር ኃይሎች ተወዳዳሪ የሌለውን ሰራዊቱን ለመገንባት በቃ። ቴሙጂን በጦር ሰራዊቱ ብቻ ሳይሆን በአጠቃላይ የሞንጎል ማህበረሰብ ላይም ነበር ስር ነቀል ለውጥ ያመጣው።
ከሱ በፊትም ሆነ በኋላ እንደነበሩ ብዙ ማህበረሰቦች በሞንጎል ጎሳዎችም ዘንድ በማህበራዊ መደብ የታችኛውና የላይኛው በሚል ነበር ማህበራዊ መዋቅሩ የተዘረጋው። ትልልቅ የስልጣን ቦታዎች የሚሰጡት ከፍተኛ ማህበራዊ ደረጃ ላላቸው ሰዎች ነበር። ቴሙጂን ግን ከዚህ በተለየ መልኩ ሰዎችን በችሎታቸው ላይ ብቻ በመመርኮዝ መሾም ጀመረ። ለዚህ ምርጥ ምሳሌ የሚሆነው ሳቡታይ ነው። ያንጥረኛ ልጅ የነበረው ሳቡታይ እንደቀደመው ጊዜ ቢሆን ኖሮ የፈለገውን ያክል ችሎታ ይኑረው ለትልቅ ስልጣን አይበቃም ነበር። በቴሙጂን ብቃት ላይ የተመረኮዘ ለሹመት የማብቃት ስርዓት ወይም ሜሪቶክራሲ ግን ሳቡታይ የሞንጎል ጦር ዋና የጦር ስትራቴጂስት ለመሆን በቅቷል። ዛሬ ሳቡታይ በታሪክ ውስጥ ከማንኛውም የጦር አዛዥ በላይ ሰፊ ግዛቶችን በመቆጣጠሩ በዓለማችን ከነበሩ ታላላቅ ጀነራሎች ሁሉ ግንባር ቀደሙ ተደርጎ ይወሰዳል። ሌላው ቴሙጂን ያመጣው ለውጥ ከድል በኋላ የጦር ምርኮ ክፍፍልን ይመለከታል። በተለምዶው የሞንጎል ልማድ መሰረት የምርኮን ትልቁን ክፍል የጎሳው መሪ ወስድና የተቀረውን ወታደሮቹን እንዲከፋፈሉት ይደረግ ነበር። ቴሙጂን ግን የተራው ወታደር የምርኮ ድርሻ ከጦር አዛዡ እኩል እንዲሆን አደረገ። ይህ ታይቶ የማይታወቅ ትልቅ ለውጥ ነበር። በዚህም መሰረት ራሱ ቴሙጂን ከአንድ ዘመቻ ከሚገኝ ምርኮ የሚደርሰው የምርኮ ድርሻው የሰራዊቱ ተራ ወታደር ከሚያገኘው እኩል እንዲሆን አደረገ። እነዚህና ሌሎችም የቴሙጂን ማሻሻያዎች በሚያስደንቅ መልኩ ውጤታማ ነበሩ። ይህም የቴሙጂንን ሰራዊት ባለ ጠንካራ ሞራልና ለአዛዡ እጅጉን ታማኝ እንዲሆን አስቻለው። ነገር ግን ይህ አንድ ትንሽ አሉታዊ ጎን ነበረው። በጥቅሉ ሲታይ የቴሙጂን ማሻሻያዎች ፍትሃዊ ማህበረሰብ ፈጥረዋል። አንድ ተራ ሰው እንደ አንድ የጎሳ መሪ እኩል ዕድልና ከምርኮ ክፍፍልም እኩል ድርሻ እንዲኖረው አደረገ። ይህ ለተራው ሰው በጣም ደስ የሚል ነገር ነበር። በሌላ በኩል ግን የሞንጎል መኳንንት ነገሩን አልወደዱትም። እነሱ እንደሚረዱት ቴሙጂን የሞንጎልን ጎሳዎች አንድ እያደረገ ብቻ ሳይሆን ሰፊ አብዮትም እያካሄደ ነበር። ይህ አይነቱ የቆየ ማህበራዊ መዋቅርን የመለወጥ ጉዳይ ደግሞ የቀድሞ አጋሩ ቶግሮ አይነቶቹን አስከፍቷል። ከተራ ወታደር ጋር እኩል መሆን አይፈልጉማ። ግን በዚህ ወቅት የቴሙጂን ኃይል በጣም ስላየለ እርሱም በቀላሉ ማስቆም የማይታሰብ ነው። እናም ቴሙጂን ቶግሩልን አስወገደው። በዚህ ወቅት ቴሙጂን አብዛኞቹን የሞንጎል ጎሳዎች አንድ ማድረግ ችሏል። በ1204 በቴሙጂንና በሞንጎሊያን አንድነት መካከል የቆመው አንድ ሰው ብቻ ነበር። እሱም ጃሙካ ነው። የቴሙጂን ዋነኛ ተቀናቃኝና የድሮ ጓደኛው ጃሙካ ገና በቴሙጂን ስር ያልገቡት 13 ቀሪ ጎሳዎች መሪ ሆኖ ተሾሟል። ጃሙካ ቴሙጂንን ባሸነፈበት የቀድሞ ጦርነት ወቅት አንድ እጅግ አስከፊና አሰቃቂ ነገር ፈጽሟል። 70 የሚሆኑ የተማረኩ የቴሙጂንን ወታደሮች በፈላ ውሃ ቀቅሎ ገደላቸው። የድርጊቱ በሌላው ቀርቶ በራሱ የጦር መሪዎች ጭምር ፈጽሞ አልተወደደለትም ነበር። ጉዳዩ ነግበኔ ሳያስብላቸው አልቀረም። እናም የጃሙካ ወሳኝ የጦር መሪዎች ወደ ቴሙጂን ገቡ። መቼ ብቻ የራሱ የጃሙካ የጦር ባለሟሎች ጃሙካን አስረው ለቴሙጂን አስረከቡት። ከሃዲም የማይወደው ቴሙጂን እነዚህን የጦር ባለሟሎች አዛዣችሁን እንዴት ትግዳላችሁ ብሎ ገደላቸው። ጃሙካንስ ምን ያድርገው? ሊመራው አስቦ ጥላ ይሁን ጋሻ ጃግሬ ይሁን ብሎት ነበር የሚል ዘገባ አለ። ጃሙካ ግን ከዚህ ሁሉ በኋላ አንተም አታምነኝም፣ እኔም አልሆንህም፣ ኮሌታ ላይ እንዳለች ቅማል ልብስ ላይ እንደተሰካችሽ ሆነው መሆንብህ፣ ደሜን ሳታፈስ ገድለህኝ ኮረብታ ላይ ቅበረኝ፣ መንፈስ ይጠብቀሃል አለው ይላል። በዚህ ዙሪያ ጥንት የተጻፈው የጂንጂስካን ታሪክ። የጂንጂስካንና የጃሙካ በደም የታተመ ባልንጀራነት አንዱ የሌላውን ደም እንዳያፈስ ይከለክላል። ለዚህ ነው ደሜን ሳታፈስ ግደለኝ ያለው። ስለዚህም ፈረሶች ረግጠው እንዲገድሉት ሳያደርግ አልቀረም ይባላል። ለማንኛውም ጃሙካ ሞተ። እናም በ1206 በሞንጎሊያ ለጥ ያለ መስክ ላይ በተለያዩ መሪዎች እየተዳደሩ እርስ በርስ ሲዋጉ የነበሩት ጎሳዎች በአንድ መሪ ስር ሆኑ። ይህን ታሪካዊ ድሉን ለመዘከርም ለቴሙጂን አዲስ ስም ተሰጠው። ቺንግስካን ተባለ። የዓለም መሪ እንደማለት ነው ትርጉሙ። ያለፉትን ዓመታት በፍልሚያ አሳልፎ እዚህ ደረጃ የደረሰው ቺንግስካን በዚህ ወቅት አንድ ትልቅ ነገር አካብቷል። በቀላል ሊገመት የማይችል ተሞክሮ፣ ልምድ። ብዙውን ጊዜ የቺንግስካን የሞንጎል ጦር እንደ ናዳ ድንገት ደርሶ የሚያጥለቀልቅ ከፍተኛ ቁጥር ያለው የፈረሰኛ ሰራዊት ተደርጎ ሲሳል ይታያል። እውነታው ግን እንደውም አብዛኛውን ጊዜ የሞንጎል ወታደሮች በጠላቶቻቸው በቁጥር እጅጉን ይበለጡ ነበር። በእርግጥም ቺንግስካን ለድል የበቃው ሰራዊቱ ትልቅ ስለሆነ አልነበረም፣ ይልቁንም የተሻለ ብቃት ያላቸው ወታደሮች ያሉበት ሰራዊት በመሆኑ እንጂ።
ግለ ታሪኩን የጻፉት እንደሚሉት የሰራዊቱ ብዛት ከ110,000 በልጦ ያውቅም። በአንጻሩ ኋላ ላይ ወሯት አበሳ ያሳያት ቻይና 1 ሚሊዮን የሚደርስ ሰራዊት ነበራት። የሞንጎል ሰራዊት የተሻለ አደረጃጀትና አመራር ያለው ነው። እናም ደግሞ በማይታመን ሁኔታ ታማኝ በሆኑ ወታደሮች የተሞላ። በተጨማሪም ሞንጎላውያኑ በታሪክ ውስጥ ጥቂት ወታደራዊ ኃይሎች ብቻ ሊያሳኳቸው የቻሉ ልዩ ብቃቶችም ነበራቸው። አብዛኛው የጥንትም ሆነ ዘመናዊ ሰራዊት በስንቅና የጦር ቁሳቁስ አቅርቦት ችግር ተፈትኗል። በዘመናት ውስጥ የአብዛኛው ሰራዊት ደካማ ጎን ሆኖ የዘለቀ ነው የስንቅና ትጥቅ አቅርቦት ጉዳይ። ለአንድ ግዙፍ ሰራዊት ስንቅና ትጥቅ ማቅረብ እንዲህ በዋዛ የሚታይ ነገር አይደለም። ወደ ጠላት ግዛት ዘልቀው በገቡ ቁጥር ወይም የአየር ሁኔታው ሲለዋወጥ ነገሩ ይበልጡን ይከብዳል። የሞንጎል ሰራዊት ግን ይህ ሁሉ ጣጣ አይመለከተውም። የሞንጎል ወታደሮች የተካኑ አዳኝና ፍሬ ለቃሚዎች ናቸው። ስለዚህም ለዘመቻ ሲጓዙ ስንቅ የሚያቀብላቸው አያስፈልጋቸውም። ፈረሶቻቸው በአቅራቢያቸው የሚያገኙትን ሳር ሲግጡ ወታደሮቹ እንዳስፈላጊነቱ ያድኑ፣ አሳ ያጠምዱና ፍራፍሬዎችን ይለቅሙ ነበር። አሁን የአንድ ሰራዊት ደካማ ጎን የአቅርቦት መስመሩ ወይም ሰፕላይ ላይን መሆኑ ግልጽ ነው። ሞንጎላውያኑ ግን ምንም አይነት የአቅርቦት መስመር አልነበራቸውም። ምክንያቱም አያስፈልጋቸውም ነበር። ይህ ብቃታቸው ካደገኛ ተዋጊነታቸው ጋር ሲደመር ማንም የማይመክታቸው ሆኑ። በእርግጥም ቀሪው ዓለም የአይነቱን ተዋጊ ኃይል ለመመከት ዝግጁ አልነበረም። ስለ ቀሪው ዓለም ካነሳን መላው ሞንጎሊያም በእጁ ያስገባው ቺንጊስ ካን ትኩረቱን ከድንበሩ ባሻገር ወዳሉ ግዛቶች አዞረ። ሞንጎሊያውያኑ በመጀመሪያ ለጥቃት የዘመቱት ምዕራባዊ ዢያ ወደሚሰኘው የቻይና ንጉሳዊ ሥርወ መንግሥት ግዛት ነበር። ይህ ቦታ የሐር መንገድ የሚባለው የጥንታዊ ዓለም የንግድ መስመር አካል ከመሆኑም በላይ ወደ ተቀረው የቻይና ግዛት ለመዝለቅ ዋነኛው መግቢያ ነበር። ለአንድ የውጭ ታዛቢ የቺንጊስ ካን የምዕራብ ዢያን ግዛት መውረር ምናልባትም ትልቅ ስልታዊ ስህተት ሊመስል ይችላል። ምክንያቱም አንደኛ ነገር ሞንጎሊያውያኑ በጠላቶቻቸው በሁለት እጥፍ ይበለጡ ነበር። በዚያ ላይ ደግሞ በእነርሱና በጠላታቸው ግዛት መካከል የተጋደመው ግዙፉ የጎቢ በረሃ ሌላው ትልቅ ፈተና ነበር። አንድ ግዙፍ ሰራዊት 30,000 ፈረሰኞችን ይዞ የዓለማችን 6ኛውን ትልቅ በረሃ ለማቋረጥ ማሰቡ እብደት ሊመስል ይችላል። ነገር ግን ሞንጎሊያውያን የበረሃ ሰዎች ባይሆኑም በማይታመን ሁኔታ ጠንካሮች ነበሩ። ሁኔታዎች በጣም አስቸጋሪ በሚሆኑበት ጊዜ በሕይወት ለመቆየት የፈረሶቻቸውን ወተት ይጠጣሉ። ሁኔታው ባስ ሲል ደግሞ የፈረሶቻቸውን አካል በተው ደማቸውን እየጠጡ መጋለብ ነው። እንግዲህ ሞንጎሎችና ፈረስ፣ ሞንጎሎችና ወተት ተአምራዊ ቁርኝት ነው ያላቸው። ሞንጎሎች በዘመቻ ወቅት ለዓመታት ሳይበላሽ የሚቆይ የአይብ ድርቆሽ ወይም መጣጣ ይዘው ይሄዳሉ። ይሄንና ውሃን መያዣ ውስጥ ጨምረው ሲጋልቡ ድርቆሹ ምርጥ የፕሮቲን ውህድ ይሆንላቸዋል። ይሄን እየጠጡ ይነጉዳሉ። ሞንጎሎች ከፈረሶቻቸው ጋር ያላቸው ጥምረት ደግሞ ሌላ ጉዳይ ነው። የፈረስም ባህሪ ገላጭ 500 ቃላት አላቸው። ቀለማቸውን መግለጫ ደግሞ 250 ቃላት። የሀገራቸው ለጥ ያለ ሜዳነት ለፈረስ ግልቢያ የሰጠ ነው። ሞንጎሎች ሲወለዱ ጀምሮ ፈረስ ላይ ናቸው ማለት ይቻላል። ፈረስ መጋለብ የሚጀምሩት ገና በጨቅላነታቸው ነው። ገና እግራቸው የኮርቻውን እርካብ መርገጥ ሳይጀምር ፈረስ ላይ ቆሞ መጋለብ የሚጀምሩት ሞንጎሎች እግራቸው እርካቡ ላይ መድረስ ሲጀምር ደግሞ ቀስት ማስወንጨፍ ይለማመዳሉ። ሞንጎሎች ከፈረሶቻቸው ጋር ነው የሚኖሩት። በእያንዳንዱ የጡንቻቸው እንቅጥቃጤ ይተዋወቃሉ። ሽታቸው ጭምር አንድ አይነት ነው ይሏቸዋል። ፈረሶች ጌታቸውን በሽታቸው ያውቃሉ። እያንዳንዱ ወታደር ከራሱ ፈረስ ጭራ የተሰራ ባንዲራ ይዛል። ይሄ ጥቅሙ ፈረሶቹ የባንዲራቸውን ሽታ ስለሚያውቁ ከጦርነቱ ምስቅልቅል በኋላ ወደ ቦታቸው ለመመለስ ይረዳቸዋል። ከፈረሶቻቸው ላይ አቧራና ላቡን ጠርገው ግንባራቸውን ይቀቡታል። ግንባር የነፍስ መቀመጫ ነው የሚሉት። የፈረስን ጭንቅላት መምታት በሞት ያስቀጣል። የሞንጎል እናቶች ሕፃናት ልጆቻቸው ግልቢያ ሲለማመዱ ሲወድቁ ወይኔ ወደቀብኝ ብሎ መንሰፍሰፍ የለም። ልጆቻቸው እንዲጠነክሩላቸው በሚል በዚህ ወቅት እናቶቻቸው ጨክነው ያላዩ መምሰልን ባህሉ አስተምሯቸዋል። አንድ የሞንጎል ተዋጊ 5 ፈረስ ይዞ ነው ወደ ውጊያ የሚሄደው። ዛሬ የተጋለበ ፈረስ ለቀጣይ 4 ቀናት አይጋለብም። ሲጓዙ ጥርጊያ መንገድ አያስፈልጋቸውም። ፍጥነታቸው ለጉድ ነው። እያንዳንዱ ተዋጊ መርፌና ክር ጭምር ይዞ ስለሚሄድ የሚያስፈልገውን ሁሉ ለራሱ ማድረግ ይችላል። እናም የአደገኛ ጦር ያለ ብዙ ችግር የጎቢ በረሃን ተሻግሮ የምዕራብ ዢያ ግዛት ደረሰ። እዚህ ግን ሞንጎሎች ከዚህ ቀደም አይተውት የማያውቁት ነገር ገጠማቸው። ግንብ
አሁን ግንብ ሞንጎሎች ለፈረስና ከብቶቻቸው የሚሆን ምግብ ወዳለበት እየተንቀሳቀሱ የሚኖሩ ከድንኳን ውጪ ግንባታ የማያውቁ ሕዝቦች ናቸው። እናም ምዕራብ ዢያ ደርሰው በከተሞች ዙሪያ ከተገነቡ ግዙፍ ግንቦች ጋር ሲገጣጠሙ የሚያደርጉት ጠፍቷቸው ቆሙ። ግንቡን በፈረስ አይዘሉት ነገር። እናም በ1209 አስፈሪው የቺንጊስ ካን ጦር የምዕራብ ዢያ ርዕሰ ከተማ የሆነችው ዞንግዢን ደርሶ ከግዙፍ ግንቦቿ ጋር ሲፋጠጥ በቀጥታ ጥቃት መሰንዘር የማይቻል መሆኑ ግልጽ ሆነ። እናም ወታደራዊ ቅርነዳፊዎቻቸው መላ እስኪያበጁ ድረስ ጦሩ በከተማዋ ዙሪያ ሰፍሮ ይጠብቅ ጀመር። ድንገት ተነስተው ግንብ ማፍረሻ የሰሩ ነገር እንዴት ሆኖ እነርሱ እንደሆነ ቴክኖሎጂ ላይ ያሉበትም። ታዲያ ምን ተሻለ? አንዱ የቺንጊስ ካን የጦር አዛዥ መላለኝ አለ። በከተማዋ አቅራቢያ የሚያልፈውን ትልቁን ቢጫ ወንዝ ገድቦ አቅጣጫውን በማስቀየር ወደ ከተማ ውስጥ እንዲፈስ አድርጎ ሕዝቡን በውሃ ጥልቅልቆ መፍጀት። እንዳሉትም አደረጉ። ግን የምህንድስና ነገር የማይሆንላቸው ሞንጎሎች እቅዳቸው ባስቂኝ መልኩ ከሸፈ። አቅጣጫውን አስቀይሰው ወደ ከተማ ሰደድ ነው ያሉት ወንዝ ጭራሹኑ የሞንጎሎችን ሰፈር አጥለቅልቆ ታረፈው። ይሁንና ምዕራብ ዢያ ማለት ዋና ከተማዋ ብቻ ማለት አይደለም። ስለዚህም ሞንጎሎች በመላው ሀገሪቱ እየተዘዋወሩ ወረራቸውን አጧጧፉት። የሞንጎሎች ሰራዊት ከምዕራብ ዢያ በጣሙን ያነሰ ቁጥር ቢኖረውም የምዕራብ ዢያ ጦር አመራሩ የተዳከመና ጦሩም በሰፊው ግዛቱ የተበታተነ በመሆኑ ሞንጎሎች በዓመት ውስጥ አሸንፈው መላውን ግዛት በቁጥጥራቸው ስር አዋሉት። ምዕራብ ዢያ ሞንጎሎች ያስገበሯት የመጀመሪያዋ ግዛት ሆነች። ቺንጊስ ካን ጊዜ ሳያባክን ወደ ቻይና ዘልቆ በመግባት ኃያል የሆነው የጂን ስርወ መንግሥት ግዛት ላይ ዘመተ። ምዕራብ ዢያን መውረር ድፍረት ከሆነ የጂን ግዛት አጼ ላይ ዘመቻ መክፈት ደግሞ ራስን እንደማጥፋት ይቆጠራል። በአንዳንድ መረጃዎች መሠረት የጂን ጦር ከሞንጎላውያን በ8 እጥፍ ይበልጥ ነበር። እናም ደግሞ ምንም እንኳ እንደ ኋለኛው ዘመን ወራሪን ማገድ የሚችል ረዥምና ግዙፍ ሆኖ ባይገነባም የጂን ግዛት በታሪካዊው ታላቁ የቻይና ግንብ የታጠረ ነበር። የዚያን ዘመኑ ግንብ ግን ያን ያክል ትልቅ አልነበረም። ስለዚህ ያለምንም ትልቅ ችግር የጂን ግዛትን ጥሰው ገቡ። ልክ በምዕራብ ዢያ እንደገጠማቸው ሁሉ እዚህም ዋና ከተማዋ ዦንግዱ የአሁኗ ቤጂንግን ጨምሮ ከተሞች ሁሉ በግንብ ታጥረዋል። ግንብ ማፍረሻ መሳሪያ መስራት ደግሞ አልተማሩም። ታዲያ ምን ተሻለ? የቺንጊስ ካን ጦር ዋና አዛዥና የጦር መላዋቂ እንደሆነ የሚነገርለት ሳቡታይ የሚያዋጣ ያለውን መላ ቀበለ። ሳቡታይ የሞንጎል ጦር ያለ ግንብ መስበሪያ መሳሪያዎች ግዙፍ የሆኑትን የጂን ከተሞች መውረሩ ረዥም ጊዜ የሚፈጅና ብዙ መስዋዕትነት የሚያስከፍል መሆኑን ተረዳ። ስለዚህም በግንብ የታጠሩትን ከተሞች ትቶ ቀሪውን የሀገሪቱን ክፍል ማወደም የሚል ሐሳብ አቀረበ። እናም የሞንጎል ጦር በጂን ምድር ላይ እንደ ሰደድ እሳት ተለቀቀበት። በግንብ ያልታጠረውን ማንኛውንም ነገር አወደሙት። እርሻዎችን አቃጠሉ፣ መንደሮችን አነደዱ፣ በ10 ሺዎች የሚቆጠሩ ገበሬዎችን ገደሉ። ሌሎች በ10 ሺህ የሚቆጠሩትን ደግሞ በጂን ወታደሮች ፊት እንደ ሰው ጋሻ ሊጠቀሙባቸው ማረኩ። አንዳንድ ከተሞችን በመብረቅ ፍጥነት አጥቅተው አካባቢውን ተቆጣጥረው ወዲያውኑ ያፈገፍጋሉ። ይህም የጂን ጦር ስልታዊ ጠቀሜታ የሌላቸውን ቦታዎች መልሶ ለመያዝ ጊዜውንና ጉልበቱን እንዲያባክን አደረገው። ሁኔታው ለጂን ጦር ልክ ከጭስ ጋር የመዋጋት ያክል ነበር። የዚህ ሁሉ ውጤት ከፍተኛ ቀውስ ሆነ። የምግብ አቅርቦት እየተመናመነ መሄድ ከተሞች በተፈናቃዮች እንዲጥለቀለቁ አደረገ። ለቻይናውያኑ በግንብ በታጠሩ ከተሞች ውስጥ መመሸግ ምንም ዋጋ እንደሌለው ግልጽ እየሆነ መጣ። በዚህ ሁሉ መሃል ቺንጊስ ካን አዳዲስ ነገሮችን እየተማረ ነበር። ፈጥኖም ይሁን ዘግይቶ የትላልቅ ከተሞችን ግንብ መስበር የሚያስችል መሳሪያ መታጠቅ አለበት። ከወታደሮቹ መካከል ይህን የሚያውቅ ስለሌለ የግንብ መስበሪያ መስራት የሚችሉ መሐንዲሶችን ከጠላት ወገን በሚስጥር መቅጠር ጀመረ። ብዙም ሳይቆይ የጂን የግንብ መስበሪያ ባለሙያዎች የገዛ ከተሞቻቸውን ግንብ ለማፍረስ የሚያገለግሉ ትላልቅ ድንጋዮችን በመወርወር ግንብ የሚያፈርሱ ካታፑልቶችን እንዴት መስራት እንደሚቻል ለሞንጎሊያን ማስተማር ጀመሩ። ይህ ካሸነፏቸው ሕዝቦች ለመማር ያለ ፈቃደኝነት የቺንጊስ ካን ግዛት ዋነኛ መለያ ባህሪ ሆኖ ዘልቋል። ከግንብ መስበሪያ መሳሪያዎች በተጨማሪ ሞንጎሊያኑ የጽፈት ቋንቋን ከዩግሮች፣ የባሩድ መሳሪያዎችን ከቻይናውያን እንዲሁም ስፍር ቁጥር የሌላቸው የጦር ትጥቅና የመሳሪያ ማሻሻያዎችን ድል ካደረጓቸው የተለያዩ ሕዝቦች ቀስመዋል። ምንም እንኳ ሳቡታይ በገጠራማው ክፍል የፈጠረው ትርምስና የሞንጎሊያኑ የግንብ ከበባ ችሎታ እያደገ ቢመጣም ቺንጊስ ካን የጂን ስርወ መንግሥትን ሙሉ በሙሉ ድል ማድረግ ሳይችል ቀረ። በመሆኑም በ1215
ወደ ሀገሩ የሞንጎሊያ መስክ ተመለሰ። ቻይና ለጊዜውም ቢሆን በቀላሉ ማትቆረጠም የብረት ቆሎ ሆነችበት። ስለዚህ ትኩረቱም በስተምዕራብ ወደሚገኘው የካራኪታይ ግዛት አዞረ። ከጥቂት ዓመታት በፊት የካራኪታይ ስርወ መንግሥት ኩችሉክ በተባለ ሰው በተመራ መፈንቅለ መንግሥት ተገልብጦ ነበር። ኩችሉክ የሞንጎል ልዑል ሲሆን ቺንግስ ካን የኩችሉክን ጎሳ ድል ሲያደርግ ነበር ወደ ምዕራብ የሸሸው። ኩችሉክ በአዲሱ ግዛቱ ላይ አሻራውን ለማሳረፍ ምንም ጊዜ አልወሰደበትም ማለት ይቻላል። በ1216 በአቅራቢያ የምትገኘውን አልማሊክ የተባለች ከተማን በመውረር ግዛቱን ለማስፋት ሞከረ። ይህ ድርጊት በሁለት ምክንያቶች እጅግ አስከፊ ስህተት ሆኖ ተገኘ። አንደኛ፣ አልማሊክ በሞንጎሊያ ግዛት ተገዥ በሆኑት በካርሉኮች አስተዳደር ስር ነበረች። ሁለተኛ፣ ከተማዋ የምትመራው በቺንግስ ካን የልጅ ልጅ ባል ነበር። በ13ኛው ክፍለ ዘመን በመካከለኛው እስያ ውስጥ ፈጽሞ ማድረግ የማይገባ አንድ ነገር ቢኖር የቺንግስ ካንን የቤተሰብ አባል መግደል ነው። ታላቁ ካን አልማሊክን ነፃ ለማውጣትና ኩችሉክን ለማደን ወዲያውኑ 20,000 ተዋጊዎችን ላከ። እንደ ሌላው ጊዜ ሁሉ ሞንጎሊያውያኑ በቁጥር ይበለጡ ነበር። ነገር ግን እንደ ሁል ጊዜው ይህ ለውጥ አላመጣም። ኩችሉክ በተደጋጋሚ ከባድ ሽንፈት ደረሰበት። ብዙም ሳይቆይ መላ ከተሞች ወደ ሞንጎሊያውያን ወገን መግባት ጀመሩ። በዚህ ጊዜ ግን ምክንያቱ ሞንጎሎች ያጠፉናል በሚል ፍራቻ አልነበረም። ጉዳዩ እንዲህ ነው። ኩችሉክ ቡዲስት ነበር። ስልጣን ከያዘ በኋላ በአካባቢው ሙስሊሞች ላይ ጭካኔ ይፈጽም ጀመር። ቺንግስ ካን በበኩሉ ሰዎችን በሃይማኖታቸው ሳቢያ ማጥቃትን ይቃወማል። ይልቁንም ማንም ሰው በቺንግስ ካን ግዛት ውስጥ የፈለገውን ሃይማኖት በነጻነት መከተል እንዲችል ሙሉ የእምነት ነጻነት አውጇል። አሁን ባለንበት ዘመን እንኳ በአንዳንድ የዓለማችን ክፍሎች የሚፈልጉትን እምነት መከተል እንደማይቻል ሲታሰብ የቺንግስ ካን እርምጃ ምን ያክል ከጊዜው የቀደመ እንደሆነ ያሳያል። እናም ሞንጎሎች ዓመት ሳይሞላ አሸንፈው መላውን ካራኪታይ በእጃቸው አስገቡ። የቺንግስ ካን ግዛትም የአሁኗን ቻይና በከፊል ካዛኪስታን፣ ኪርጊዝስታን፣ ታጂኪስታንና ኡዝቤክስታንን የያዘ እጅግ ሰፊ ግዛት ሆነ። እናም ደግሞ የሰፊ ግዛት በስተምዕራብ እጅግ ስልጡንና ሀብታም ከሆነው የካዋሪዝሚ ኢምፓየር ጋር ነበር የሚዋሰነው። ከሞንጎሎች የጦር መላ አስገራሚው ለክብር መዋጋት የሚባል ነገር አለመኖሩ ነው። አሁን በሞንጎሎች ዘንድ ለክብር መዋጋት የሚባል ነገር የለም። ካልቻሉ ይሸሻሉ። የሚዋጉት ለድል ነው። መሸነፍ ወይም መሸሽ አያሳፍርም። ተሸነፈ ተብሎ የተቀጣ የጦር መሪ የለም። ከስተታቸው ለመማር ዝግጁ ናቸው። ሞንጎሎች ሽሽትን እንደ ጦር መላ መጠቀምንም በደንብ ነው የሚያውቁበት። የተወሰነ ጦር ቀድሞ ይላክና አጥቅቶ ይሸሻል። እናም ደግሞ ሞንጎሎች እየሸሹ ወደ ኋላ ለመተኮስ ማን ብሏቸው? ለነገሩ በፈረስ አንገት ስር ዝቅ ብለው መተኮስም ይችሉበታል። በጦርነት መሃል ሞንጎሎች መሸሽ ሲጀምሩ ጠላት ለማባረር ያዛዥ ታዛዥ የእስ ሰንሰለቱ ተሰብሮ ሲተለተል ያኔ ማጥቃት ይጀምራሉ። አንዳንዴም የዘረፉትን ዕቃ እየበተኑ ይሸሻሉ። የጠላት ጦር ምርኮ ሰበሰብኩ ብሎ ብትንትኑ ሲወጣ በቀስት ይለቅሙታል። አሊያም ከተራራ ጀርባ የተደበቀው ሌላ የሞንጎል ጦር ድንገት ደርሶ የተዝረከረከውን ጠላት ይፈጀዋል። አንዱን ከተማ ሲቆጣጠሩ ከዚያ ከተማ ወደ ቀጣዩ ስደተኛ እንዲጎርፍ በማድረግ ቀለብ እንዲመናመን ያደርጋሉ። እንዲሁም ይፈራሉ። በዚያ ላይ ደግሞ ጨካኞች ናቸው። ልጆች ይበላሉ የሚባል ወሬ ያስነግራሉ። ፕሮፓጋንዳ ላይም ጎበዝ ናቸው። አንድ ከተማ ሞንጎሎችን ሳይዋጋ እጁን ከሰጠ አንድም የሚገደል የሚዘረፍ ሰው አይኖርም። ከተማዋ በእነርሱ ስር ሆና የሚያስተዳድራት ሰው ሾመው ይሄዳሉ። የተሾመው ሰው ግብሩን ለሞንጎሎች እንዲልክ ይጠበቅበታል። በዚህ ረገድ ቃል ኪዳናቸውን ጠባቂ ናቸው። በሰሜን ኢራን አንድ ቺንግስ ካን የልጁ ባል ይህን ሕግ ተላልፎ የገበረ ከተማን ዘረፈ። በድርጊቱ የተናደደው ቺንግስ ካን ይህን የልጁን ባል ከደረጃው ወርዶ በቀጣዩ ውጊያ ከፊት እንደ ተራ ወታደር እንዲዋጋ አድርጎት በጦር ሜዳ ሞቷል። አንድ ከተማ ተዋግቶ ከተሸነፈ ግን ያኔ ያን ከተማ ያርገኝ። ገብሮ ግብር ከፍላለሁ ብሎ ቃሉን ያጠፈ ከተማም አለቀለት። ትንሽ ርህራሄ ካሳዩ ሙያ ላላቸው ሰዎች ብቻ ነው። መጽሐፍና ማንበብ የሚችል የሸክላ የእጅ ሥራ ጥበብ ያለውንም ያስፈልጉናል በሚል ይመራሉ። ከ30 ዓመታት ተከታታይ ጦርነት በኋላ ቺንግስ ካን ጦርነት ሳይሰለቸው አልቀረም። ምክንያቱም እንደ ልማዱ ወደ አዲሶቹ ጎረቤቶቹ ጦረኞችን አላከም። የኳሪዝሚያ ግዛት የዘመኑ ወሳኝ የንግድ መስመር የሆነው የሐር መንገድ ወይም ሲልክ ሮድ የሚያልፍበት የባህልና የእውቀት ማዕከል ነበር። ስለዚህ ቺንግስ ካን ለወረራ ጦር መላኩን ትቶ ከግዛቱ ኃያል ሻ ወይም ንጉሥ ጋር ወዳጅነት ለመመስረት ወሰነ።
በ1218 በሁለቱ ግዛቶች መካከል የንግድ መስመር ለመክፈት ንጥር ብረት፣ ሐርና ሌሎች ውድ ቁሳቁሶችን የያዙ 450 ነጋዴዎችን የያዘ ታላቅ ተጓዥ ቡድን ላከ። ነጋዴዎቹ ኦትራ በተባለች ከተማ ሲደርሱ የአካባቢው ገዢ ታይቶ በማይታወቅ ድፍረትና ስለ ሞንጎሎች ባለማወቅ ድንቁርና ተመርቶ የነጋዴዎቹን ሀብት ዘርፎ ሁሉንም ነጋዴዎች ገደላቸው። የነጋዴዎቹን በግፍ መገደል ዘመቻ ላይ ሳለ የሰማው ቺንግስካን ጉዳዩን አስመልክቶ ማብራሪያ እንዲሰጠው ሌላ የመልእክተኞች ቡድን በቀጥታ ወደ ኳሪዝሚያ ኢምፓየር ሻህ ላከ። የኳሪዝሚያ ከፍተኛ ባለስልጣናት ባለፉት 10 ዓመታት ሞንጎሎች ምን ሲያደርጉ እንደነበር አልሰሙም መሰል ለተደረገው ነገር ሁሉ ይቅርታ እንደመጠየቅ ከቺንግስካን መልእክተኞች ከፊሎቹን ገለው በድናቸውን ቆራርጠው ሌሎቹን ደግሞ ለሞንጎሎች ከሞት የባሰ የከፋ ውርደት ተደርጎ የሚቆጠረውን ጺማቸውን ላጭተው ላኳቸው። ቺንግስካን የሆነውን ሲሰማ ቁጣው ገንፍሎ ወጣ። ዘመቻውን አቁሞ ወደ ምዕራብ ጋለበ። ቺንግስካን ከስከዛሬ ዘመቻዎች ሁሉ በተለየ መልኩ የዚህ ዘመቻ ዋና ዓላማ በቀል ነበር። የሞንጎል ጦር የኳሪዝሚያን ግዛት በደም አጠባት። በሰውሊት ታሪክ ከታዩ ደም እንደ ጎርፍ ከፈሰሰባቸው ወረራዎች ዋነኛው የሆነው እዚህ ነበር። ቺንግስ ሰራዊቱን በ5 የተለያዩ ክፍሎች ከፋፍሎ እያንዳንዱ ክፍል በራሱ እንዲንቀሳቀስ አደረገ። ይህም በጠላት ላይ ድንገት ከየት እንደመጡ ሳይታወቅ በመብረቅ ፍጥነት እንዲያጠቁ አስቻላቸው። የሞንጎልን ጦር የተከላከሉ ከተሞች በሙሉ እናም ደግሞ ጥቂት ከተሞች አልነበሩም፣ ሙሉ ለሙሉ ወደሙ። የአንዳንድ ከተሞች ሕዝብማ አንድም ሰው ሳይቀር ተፈጀ። በአንዳንድ ግምቶች በዚህ ዘመቻ ብቻ በአጠቃላይ 15 ሚሊዮን የሚሆን ሕዝብ ተገሏል። በ2 ዓመት ውስጥ ብቻ እንደ ጥቁር አዘቅት ወይም ብላክ ሆል እየተምዘገዘገ የሞንጎል ጦርና ግዛት ትልቅ ግዛት ሰልቅጦ ያንኑ ያክል ገዘፈ። ነጋዴዎቹን በመግደል ይህን ሁሉ እብደት የጀመረው ሰው በሞንጎል ወታደሮች ተማርኮ ተገደለ። መገደል ሲባል ግን መች እንዲቀላል ሞት ሆነና የነጋዴዎቹን ንብረት ለዘረፈበት ስግብግብነቱ ቅጣት እንዲሆነ ይመስላል የፈላ ብር ወይም ሲልቨር በአፉ አንቆርቁሮ ገደሉት። ሻሁ ደግሞ ከሚያሳድደው የሞንጎል ጦር ሲሸሽ ካስፒያን ባህር አካባቢ በተቅማጥ ተይዞ ሞተ። ቺንግስካን በመቀጠል አመጽ ወደ ተከታተለበት ምዕራብ ዢያ ተመለሰ። አሁን ግን እርጅና እየተጫጫነው መጥቷል። እናም ብዙም ሳይቆይ ሞተ። በምን እንደሞተ በእርግጠኝነት አይታወቅም። እስከ ቅርብ ጊዜ ድረስ በአደን ወቅት ከፈረሱ ላይ ወድቆ በደረሰበት ሕመም እንደሞተ ይታመን ነበር። ነገር ግን አሁን ምሁራን ምናልባትም ቡቦኒክ ፕሌጅ በተባለው ወረርሽኝ ሳቢያ ሳይሞት አልቀረም የሚል ግምት ሰጥተዋል። በነገራችን ላይ በጥቁር ሞት ወረርሽኝ ወቅት ሞንጎሊያውያን ለመጀመሪያ ጊዜ ባዮሎጂያዊ የጦር መሳሪያን በመጠቀም በሽታውን ወደ አውሮፓ እንዳስገቡ ይታመናል። የገደለው ምንም ይሁን ምን በ1227 ቺንግስካን ከዚህ ዓለም በሞት ተለየ። ነገር ግን የመስራቹ ሞት እንኳ ያንን የሞንጎል ግዛት ግስጋሴ ሊያቆመው አልቻለም። የቺንግስካን ተተኪዎች ለሚቀጥሉት 140 ዓመታት እሱ የፈጠረውን ግዛት ማስፋፋታቸውን ቀጠሉ። ግዛቱ በከፍታው ዘመን ከ9 ሚሊዮን ስኩዌር ማይል በላይ መሬትን ይሸፍን ነበር። ይህም የአውሮፓን ስፋት 2 እጥፍ ተኩል እንደማለት ነው። በወቅቱ ከነበረው የዓለም ሕዝብም 25% የሚሆነውን ወይም ደግሞ ከ100 ሚሊዮን በላይ ሕዝብ የያዘም ነበር ግዛቱ። የሞንጎሎች ግዛት እስከ ዛሬ ድረስ በታሪክ ውስጥ ትልቁ በመሬት የተያያዘ ወይም ኮንቲጂየስ ግዛት ሲሆን በአጠቃላይ ግን በ20ኛው ክፍለ ዘመን መጀመሪያ ከነበረው የብሪታንያ የቀኝ ግዛት ቀጥሎ ሁለተኛው ትልቅ ግዛት ነበር። እነሆ ቺንግስካን ከሞተ 800 ዓመታት አለፉት። ምዕራቡ ዓለምና ቻይና ደም የተጠማ አረመኔ ሲሉት መስርቶት የነበረው ታላቅ ግዛት ቅሪት በሆነችው በመሰረታት ሀገር በአሁኗ ሞንጎሊያ ግን የምንጊዜውም የሀገሪቱ ታላቅ ሰው ነው። ግን ለመሆኑ ቺንግስካን ምን አይነት ሰው ነበር ለሚለው መጠይቅ የዛሬ 800 ዓመት የኖረን ይህን ሰው በዛሬ ሚዛን ሳይሆን ከጊዜውና ከነበረበት ሁኔታ አንጻር አይቶ መገምገም እንደሚገባ ምንም ጥርጥር የለውም። ወታደራዊ ዘመቻዎቹ ደም እንደ ጎርፍ የፈሰሰባቸው በጭካኔ የተሞሉ ነበሩ። እንደ አንዳንዶች ግምት በዚያን ጊዜ ከኖረው የዓለም ሕዝብ 10% ያክሉ ማለትም 40 ሚሊዮን ያክል ሕዝብ በዘመቻዎቹ ሳቢያ አልቋል። በዚህ ዘመን ቢሆን 800 ሚሊዮን ሕዝብ እንደማለት ነው። እንደዚያም ሆኖ ግን ከጊዜው የቀደሙ ሥርዓቶችን ዘርግቷል። በግዛቱ ማንም ሰው የፈለገውን ሃይማኖት እንዲከተል ፍጹም የሆነ የእምነት ነጻነትን ማወጁ የሚደነቅ ነው። በሞንጎሎች መካከል የአብዛኛው ጦርነት መነሻ ሴት መጥለፍ በመሆኑ ሴት መጥለፍና መሸጥን ሕገወጥ አድርጓል።
በሞንጎሎች ግዛት የሴቶችና የአናሳ ማህበረሰቦች መብት እንዲከበር አድርጓል። ከዚህም በተጨማሪ ከዘር ይልቅ ለችሎታ ቅድሚያ የሚሰጥ እውነተኛ በብቃት የሚሾሙበት ሥርዓት ሜሪቶክራሲ ገንብቷል። ለሀብትና ዝና ግድ ያልነበረው ቺንግስ ካን አለባበሱም ምግቡም ከወታደሮቹ የተለየ አልነበረም። መኖሪያው እንደ ማንኛውም ሞንጎል በድንኳን ውስጥ ነው። ወታደራዊ ድሎቹ ልቡን አላሳበጡትም። ቀላል ኑሮን የሚመርጥ ስግብግብነትንም አያውቅ ነበር። ያን ሁሉ ግዛት በእጁ ካስገባ በኋላም እንኳ አንዳችም የባህሪ ለውጥና መታበይ አልታየበትም። ቤተ መንግሥት አላሰራም። ለሞንጎሎች የመጻፊያ ፊደል እንዲኖራቸው ያደረገው ቺንግስ ካን ታሪኩ እንዳይጻፍ፣ ምስሉ እንዳይሳል፣ መቃብሩ እንዳይታወቅ፣ ሐውልት እንዳይሰራለት፣ የመታሰቢያ ሕንጻም ሆነ ቤተ መቅደስ እንዳይገነባለት ከልክሏል። ስለዚህም ከሞተ ከ51 ዓመት በኋላ ነበር ምስሉ እንኳ የተሳለው። ያውም አይቶት የማያውቀው ሰው ነው ምስሉን የሳለው። በመሰረታት ሀገር ላይ ለመጀመሪያ ጊዜ ሐውልቱ የተሰራው 800ኛ ዓመት የልደት በዓሉ በተከበረበት በ1962 ነበር። ጊዜና ስልጣን ብዙዎችን መሪዎች ሲያበላሽ እርሱን ግን አብስሎታል። ለዚህም ሳይሆን ይቀራል ከአሜሪካ መስራች አባቶች አንዱ የሆነው ቶማስ ጄፈርሰን ዕድሜ ልኩን እንዲያደንቀው ያደረገው ግለ ታሪኩንም ለሰዎችና ለቤተ መጻሕፍት ሲያድል ነው የኖረው። የቺንግስ ካን መቃብር ያለመታወቁ ጉዳይ ከዓለማችን ታሪክ ሚስጥራዊ ሁነቶች እንዳንዱ የሚቆጠር ነው። የቺንግስ ካንን ግለ ታሪክ የጻፈው ጃክ ዊዘርፎርድ እንደሚለው ግን ሞንጎሎች የመቃብሩ ቦታ የት ሊሆን እንደሚችል ሳያውቁ ቀርተው ሳይሆን የታላቁ መሪያቸውን ምኞት አክብረው አጽሙን መረበሽ ስለማይፈልጉ ነው መቃብሩን መፈለጉን ቸል ብለውት የቆዩት ይላል። ምኞቱን ተላልፈው ታሪኩን ጽፈዋል። ከቃሉ ወጥተው ሐውልቱን አቁመዋል። እና ምን ቀራቸው? ቢያንስ አጽሙን ባለመረበሽ ቃሉን ለመጠበቅ የፈለጉ ይመስላል። እናም ለጊዜው የቺንግስ ካን መቃብር ሳይረበሽ ባለበት እንዳለ አለ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።